ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተረው መረጃዎችም እናልፋለን። በመጀመሪያ የባህር በር ጉዳዩን በዓለም አቀፍ ደረጃ ተቀባይነት አግኝቷል አሉ ዶክተር ጌዲዮን ጢሞቴዎስ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የትምህርት ሚኒስትር ዴኤታ አማካሪ በመሆኑም ተሾሙ። ማናቸውስ? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰርጉ ሊደገስ 9 ቀናት ሲቀሩት አማቹን ወይም የሙሽሪትን እናት ይዞ የጠፋ ሙሽራ እያነጋገረ ይገኛል። በዚህም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግም ተገለጸ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። በዝርዝር ወደምናገኛቸው መረጃዎች ስናልፍም የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ መቻሉም የውጭ ጉዳይ ሚኒስትር ዴኤታ ጌዲዮን ጢሞቴዎስም ገለጹ። ሚኒስትሩ ይህንን ያሉትም የመንግስት የ2017 ዓመት የበጀት ዓመት የሶስተኛውን ሩብ ዓመትም የ100 ቀን አፈጻጸምና የተሟላ የማክሮ ኢኮኖሚ ተግባርም በተገመገመበት ወቅት ነው። ዶክተር ጌዲዮን ጢሞቴዎስም በዲፕሎማሲ ዘርፉ አፈጻጸም አስመልክተውም በሰጡት ማብራሪያ ባለፉት 9 ወራት በሁለትዮሽና በባለብዙ ወገን ዲፕሎማሲ ግንኙነቶች በርካታ ስኬቶች መመዝገቡንም አብራርተዋል። ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎን ማድረጓንም እንዲሁም የአፍሪካ ህብረት ጉባኤንም ውጤታማ በሆነ መንገድ ማስተናገዷንም እና የህብረቱን ሰላምና ደህንነት ምክር ቤት አባል መሆኗንም መመረጧንም አነስተዋል። ከአጎራባች ሀገራት ጋር ከወደብ ጋር የባህር ጉዳይ ጋር በተገናኘም የነበሩ አለመግባባቶችን በሰላማዊ ዲፕሎማሲያዊ መንገድ መፍታት መቻሉንም ጠቁመው የኢትዮጵያ የባህር በር ጉዳይ በዓለም አቀፍ ደረጃ የተሻለ ተቀባይነት እንዲያገኝ ማድረግ እንደተቻለም አመላክተዋል። ወደ ቀጣይ መረጃ ስናልፍም የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደየ ገብረ ሕይወት የትምህርት ሚኒስትር ዴኤታ አማካሪ በመሆን መሾማቸውንም ተሰምቷል። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደየ ገብረ ሕይወት በትምህርት ሚኒስቴር የሚኒስትር ዴኤታ አማካሪ ሆነው በጠቅላይ ሚኒስትሩ መሾማቸውም ተገልጿል። ፕሮፌሰር ክንደየ ከ2005 ዓ.ም እስከ መስከረም 5 2013 ዓ.ም ድረስም የመቀሌ ዩኒቨርሲቲ ፕሬዝዳንትም ነበሩ። ፕሮፌሰር ክንደየ በትግራይ ጊዜያዊ አስተዳደር ውስጥም በኃላፊነት አገልግለው ነበር። ወደ ቀጣይ መረጃ ስናልፍም በአማራ ክልል ኮምቦልቻ 2 ወደ ኮምቦልቻ 1 ማከፋፈያ ጣቢያ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ በተፈጸመ ዝርፊያ በትናንት ረፋድ ጀምሮ በአንዳንድ አካባቢዎች ላይ መቋረጡንም የኢትዮጵያ ኤሌክትሪክ ኃይልም አስታወቀ። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ 1 ሪጅን ዳይሬክተር አቶ በድሩ አህመድም በኮምቦልቻ ከተማ አቅራቢያ በተፈጸመው ዝርፊያ አንድ የኃይል ተሸካሚ የብረት ምሰሶ ሲወድቅ ሌላኛው ተፈቶ ከመውደቁ በፊትም ተደርሶበታልም ብለዋል። በዚህም የተነሳ በኮምቦልቻ ከተማና አካባቢው፣ በደሴና ከተማዋና አካባቢው፣ በአቃስታ ከተማና አካባቢው እንዲሁም በአለም ከተማና አካባቢው ሚያዝያ 5 ቀን ጀምሮ የኃይል መቋረጡንም ዳይሬክተሩ አስታውቀዋል። የኮምቦልቻ ቁጥር 1 ማከፋፈያ ጣቢያ ወደ ደሴ ወደ 66 ኪሎ ቮልት፣ ወደ አቃስታ እና አለም ከተማ ማከፋፈያ ጣቢያዎች በ132 ኪሎ ቮልት እንዲሁም ለኮምቦልቻ ከተማ 15 ኪሎ ቮልት ኃይልም ሲሰጥ ነበርም ብለዋል። ባሳለፍነው መጋቢት ወር በአማራ ክልል በባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልትም የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት በ29 ሚሊዮን ብርም የሚገመት ኪሳራ መደረሱን የኢትዮጵያ ኤሌክትሪክ ኃይልም አስታውቋል። ወደ ቀጣይ መረጃ ስናልፍ ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናት ላይ የቪዛ እገዳ መጣሉን የቻይና ውጭ ጉዳይ ሚኒስትር አስታውቋል። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንት በፊት ዋሽንግተን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏንም ተከትሎ ነው። የቻይና ኮሚኒስት ፓርቲ የአሜሪካ ዲፕሎማቶች፣ ጋዜጠኞችና ሌሎች የዓለም አቀፍ ሰዎችን ወደ ቲቤት የሚደረጉትን ጉዞ መከልከሏንም
ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይም የቲቤት ጉዳይ የቻይና ሀገራት ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግን እየጣሰች ነው ሲሉ ወቅሰዋል። ቲቤት ለሁሉም በሯ ክፍት ነው፣ ከሁሉም ሀገራት የሚመጡ ጎብኚዎች ለመቀበል ሁሌም ዝግጁ ናት ያሉትም ቻይና የየትኛውንም ሀገር ጣልቃ ገብነት እንደማትፈቅድም አስጠንቅቀዋል። ቤጂንግ እና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑ ውጥረት ውስጥ መግባታቸው ከሁለቱ ሀገራት መካከል ያለው ግንኙነት ጥያቄ ውስጥ መከተቱ የሚታወስ ነው። ወደ ቀጣይ መረጃ ስናልፍም ነፃነቷን ያወጀችው ሶማሌላንድ ለረጅም ዓመት በሚቆዩ ስምምነት የበርበር ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃንም ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ ጦር ሰፈርን መመስረት ሊያካትት እንደሚችልም በዘገባው ተመላክቷል። የሶማሌላንድ መሪ አብዱራህማን ሙሐመድም አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተን ይጎበኛሉ ተብሎም ይጠበቃል። ስምምነቱን አሜሪካ ወሳኝ በሆነው የመርከብ መስመር እና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝም ያስችላታልም ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነችም ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንድትሰጥ በኤደን ባህረ ሰላጤ ወደቦች ላይም ልዩ ኦፕሬሽን ቁጥጥር እንድትወስድም የድርድር ሀሳብ ማቅረቡንም ተዘግቧል። ወደ ቀጣይ መረጃ ስናልፍም በድሬዳዋ አስተዳደር አዋሊ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2017 ዓ.ም የ23 ዓመት ነፍሰ ጡር በአነር ተነክሳ ህይወቷ ማለፉም ተነግሯል። ህይወቷ ያለፈው ወጣትም ሁስኒያ ሙስጠፋ የተባለች ግለሰብ ስትሆንም ሚያዝያ 3 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ገደማ በመኖሪያ አካባቢዋ ላይ በመንቀሳቀስ ላይ ሳለች በአነር ተነክሳ ህይወቷ ማለፉን ድሬዳዋ ፖሊስ ጠቅላይ መምሪያ የሚዲያና ገጽታ ግንባታ ዲቪዥን ኃላፊ ኢንስፔክተር ዳግም ተፈራም ለብስራት ሬዲዮና ቴሌቪዥንም ተናግረዋል። ፖሊስ የሚመለከተውን አካል በአካባቢው ልዩ ትኩረት ሰጥቶ መስራት እንዳለበትና ማህበረሰቡን ከመሰል አደጋዎች ራሱን እንዲጠብቅም አሳስበዋል። ወደ ቀጣይ መረጃ ስናልፍ ሰርጉ ሊደርስ 9 ቀናት ሲቀሩት አማቹን ወይም የሙሽሪትን እናት ይዞ የጠፋው ሙሽራ ዓለምን እያነጋገረ ይገኛል። የዓመት ወጣት ነው የተባለው ሙሽራ ሰርጉ ሊደርስ ሳምንት ሲቀረው ሊያገባት የተዘጋጀችው የነበረችውን እንስት እናት ከሆኑት የ40 ዓመት ሰው ጋርም መጥፋቱንም የበርካቶቹን ትኩረት የሳበ ጉዳይ ሆኗል። ራሁልና ሺቫኒ በህንዷ ኡተር ፕሬዴሽ ግዛትም በኢላንጋር ከተማ ነዋሪ የሆነ ወጣት ጥንዶቹ ሲሆኑም ግንኙነታቸው ወደ ትዳር ለማሳደግም በመጪው ሮብ ላይ ቀን ቆርጠው ነበርም ተብሏል። በዚህም መሰረት ወዳጅ ዘመዱ በደስታቸው ቀን ይገኙ ዘንድ የጥሪ ካርድም ልከዋል። ተጋባዦቹም ይዘውት የሚሄዱትን ስጦታ ማዘጋጀትም ጀምረዋል። ነገር ግን በጉጉት የሚጠብቀውን ቀን እውን ሊሆን 9 ቀን ሲቀሩትም ታዲያ በርካቶችን ያስደነገጠው ነገርም ተፈጠረ። የዓመት ወጣት ሙሽራ የውሃ ሽታ ሆኖም ቀረ። የዚህ አየሁት የሚልም ሰው ጠፋ። ነገር ግን ሙሽራው ለብቻው አልነበረም የጠፋው። አኒታ የተባለችውን የሙሽሪት እናትም አብረውት ነበሩ። ነገር ግን በዚህ ያበቃ አልነበረም። ቀስ የተባለ ነገሮች ሲጠሩ ወጣቱ ለአዲሱ ጎጆ መቀለሻ ሲባል ከፍቅረኛው ጋር በመሆን ያጠራቀሙትን ገንዘብ የሙሽሪት እናት ደግሞ ከባላቸው ጋር በመሆንም ሲቆጥቡት የነበረውን ገንዘብ ይዘው ነበር የጠፉት። ልትሞሸር ቀን እየቆጠረች የነበረችው ሽቫኒና አባቷን በባዶ ኪስም አስቀረቻቸው። ታዲያ ራሁል ለመጨረሻ ጊዜ ቤተሰቦቹን ያገኘችውን ኤፕሪል 6 ቀን የነበረው ሲሆንም ከቤት ሲወጣም ለሰርግ የሚሆን አልባሳትን ለመሸመት በማለትም ነበር። ነገር ግን የዛለት ቀን ምሽት ለአባቱን በመደወል ከከተማ እየወጣ እንደሆነና እሱን በመፈለግ ጊዜውን እንዳያባክንም ይነግረዋል።
የሙሽሪት እናትም ታዲያ በተመሳሳይ ቀን ነበር ለልጆቻቸው ሆነ ለባለቤታቸው ምንም መልእክትም ሳያስቀምጡ ከቤት ወጥተው የቀሩት። ታዲያ በጉዳዩ ላይ አስተያየት የሰጠችው ሻቪና ፍቅረኛዬ እናቴን ለየት ያለ ግንኙነት እንደነበራቸው እጠረጥር ነበር። እኔ አፕሪል 16 ላገባው ነበር፣ ግን ይህንን ለመሆን በፊትም ከእናቴ ጋር ተያይዘው ጠፉ ስትልም ተደምጣለች። አስላም ራሁልና እናቴ ላለፉት 3-4 ወራት ለረጅም ሰዓታት በስልክ ያወሩ ነበር። በመጨረሻ እናቴ ያለንን ሁሉ ገንዘብ ይዛብን ሄዳለች። ልቤንም ሰብረዋለች። ከዚህ በኋላ የፈለገችውን ማድረግ ትችላለች። ዝምድናችን ተበጥሷል። ነገር ግን ከኛ የወሰደችውን ጌጣጌጦችን ገንዘብ እንዲመልሱልን እንፈልጋለን ብላለች ልጅየቱ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።